hello, what's up everybody? This is Blockchain Hub with Biggie. እንዴት ናችሁ? እኔ ሰላም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ተከስቻለሁ። ቤተሰብ ትላንት በሰራሁት ቪዲዮ ላይ ኮመንት አስቀምጣችሁልኝ ነበረ። በቀጣይ ምን ይሰራላችሁ ባልኩት መሰረት ስለ አቶክ ይሰራልን ብላችኋል። ይህን ኮመንት አክሰፕት አድርገናል። ከአቶክ ጋር በተያያዘ በአንዳንድ ነገሮችን አስረዳችኋለሁ። how to withdrawal የሚለውንም ቶታሊ ሁሉን ነገር በዚህ ቪዲዮ የማሳያችሁ ይሆናል ማለት ነው። ቪዲዮን ዊዝድሮዋሉን ከመጀመራችን በፊት ግን አንዳንድ ክሊር ያልሆኑ ነገሮች አሉ። እነሱ ነገሮች በማጥራትና ስለ አቶክ ምንድነው እንዴት እንስራው የሚለውን ነገር ክሊር በማድረግ ወደ ዊዝድሮዋል ፕሮሰሱ እንሄዳለን ማለት ነው። ቴሌግራም ላይም ብዙ ልጆች በጠየቃችሁ መሰረት ምንድነው አቶክን ወደ ዋሌታችን ሴንድ አድርገናል ግን አቶክ አይታይም የሚል ጥያቄዎች አሉ። የአቶክ ቶከን ዌብ3 ዋሌታችሁ ላይ የማይታየው ኮንትራት አድሬሱን አምጥታችሁ አድ ስላላረጋችሁ ነው። እንዴት በኮንትራት አድሬስ አዲስ ቶከን ዋሌት ላይ አድ እንደሚደረግ አሳያችኋለሁ በዛሬ ቪዲዮ ላይ። ለዚህ ቻናል አዲስ የሆናችሁ ሰዎች ሰብስክራይብ ያደረጋችሁ እንደዚህ አይነት ቪዲዮዎች እንዲደርሷችሁ ማድረግ ትችላላችሁ፣ የደወል ምልክቷን በማብራት። አሁን ዌብ3 ሜታማስክ ዋሌቴ ላይ ይገኛለሁ። እዚህ ጋር እንደምታዩት ቶከን ዲቴይልስ ይላል፣ ኮንትራት አድሬስ። ከዚህ ኮፒ አርጌ እናንተን ለማሳየት ዋሌት ቢ ላይ ሄጄ እንዴት አድ እንደምታረጉት አሳያችኋለሁ ማለት ነው። ሁልጊዜም ኮንትራት አድሬስ አድ ማድረግ ኔትወርኩን የቶክኑን ኔትወርክ ማወቅ ግድ ይላል ማለት ነው። ስለዛ ዋሌቴን ቀየርኩኝ፣ ወደዚህኛው አካውንት ተዘዋውር ያለው። አዲስ ቶከን ሁልጊዜም አድ ለማድረግ ስንፈልግ ሜታማስክ ላይ ፖፑላር ኔትወርክ ከሚለው በስተቀኝ በኩል ፕላስ ምልክት አለች፣ እሷን እንጫናለን። ከዛ ቀጥታ ኢምፖርት ቶክን ወደሚለው ሴክሽን ነው የሚወስደን። ኢምፖርት ቶክን ውስጥ ሁልጊዜ ማየት ያለብን መጀመሪያ ኔትወርክ ነው። አሁን እንደምናየው ከሆነ የኢቴሪየም ሜን ኔት ላይ ነው ያለው ኔትወርኩ እና አድ የምናደርገው ካስተም ቶክን ነው። ስለዛ ኔትወርኩን ወደ ቢኤንቢ ስማርት ቼን እንቀይረዋለን። ሴሌክት ኔትወርክ ብለን ቢኤንቢ ስማርት ቼን ሴሌክት ካረግን በኋላ ወደ ካስተም ቶከን እናመጣለን ማለት ነው። ሰርች ብናደርገው አናገኘው ካስተም ቶከን ስለሆነ አቶክ። ስለዛ ካስተም ቶከን የሚለውን ክሊክ እናደርጋለን። ሰርች ቶከን የሚለው ሴክሽን ላይ ሄደን ኮንትራት አድሬሱን አድ እናደርጋለን ማለት ነው። እዚህ ጋር የተጻፈውን ነገር ማንበብ አለባችሁ። ፌክ ቶከኖች ክሬት ሊደረጉ እንደሚችሉና ኮንትራት አድሬሱን ከየት እንደወሰዳችሁ እርግጠኛ መሆን አለባችሁ ቤተሰብ። ስለዛ ኮንትራት አድሬሱን እዚህ ጋር ፔስት አደርጋለሁ። ኔክስት ማለት ነው። በጣም ቀላል ነው። የትኛውንም ቶከን አቶሺን የምንሰራቸውን ቶከኖች በአጠቃላይ እንደዚህ እያደረግን ማስገባት እንችላለን ማለት ነው። አቶክ እዚህ ጋር መጣልን። ኮንትራት አድሬሱን ዲስክሪፕሽን ላይ አስቀምጥላችኋለሁ ቤተሰብ። ኮፒ እያደረጋችሁ ሄዳችሁ አቶክ ቶከንን ዌብ3 ዋሌታችሁ ላይ አድ ማድረግ ትችላላችሁ። ያው አድ ቶከን ስለው መጥቶልኛል። እንደምታዩት 0 ነው የሚያሳየው አቶክ። ወደ ኋላ መለስና ሪሲቪንግ አድሬስን ይዤ ሄጄ እንዴት አቶክን ደግሞ ወደ ዋሌት እንደምንልክ አሳያችኋለሁ ቤተሰብ። አብራችሁን ቆዩ። ኦኬ፣ እዚህ ጋር ሪሲቭ የሚለውን ክሊክ አደርጋለሁ። ሪሲቭን ክሊክ ካረኩ በኋላ ሪሲቪንግ አድሬሶችን እንዳለ ያሳየኛል። ከዚህ ውስጥ ፒኤንቢ ቼንን ነው ሴሌክት ማድረገው። ፒኤንቢ ቼንን ኮፒ ካረኩኝ በኋላ ቀጥታ ወደ አቶክ አፕሊኬሽን ሄዳለሁ ማለት ነው። አቶክ አፕሊኬሽን ውስጥ ምን ማድረግ እንዳለብን፣ ምን ማድረግ እንደሌለብን፣ ምን እንደሚጠቅመንና ምን እንደማይጠቅመን እያንዳንዱን ነገር አሳያችኋለሁ ማለት ነው። አቶክ ይህን ይመስላል ፕላትፎርሙ። ስለዛ እንደገባን ቼኪን እናደርጋለን። ይሄ ሎድ የሚያደርገው ሴክሽን ቼኪን ነው። ሁልጊዜ ስገቡ ቼኪን ማድረግ አትርሱ። ኔክስት ሁልጊዜ በየቀኑ ማድረግ ያለባችሁ ነገር አቫተር ሴክሽን ነው። አቫተር ሴክሽን ላይ ሁልጊዜ በቀን 3 ጥያቄዎች ይመጣሉ ማለት ነው። 3ቱ ጥያቄዎች ራንደም ናቸው። ስለኛ ነው፣ ፐርሰናል የሆኑ ጥያቄዎች ናቸው። ዳታ ነው ኮሌክት የሚያደርጉት። ሌቭላችሁን እየጨመራችሁ የምትሄዱበት ነው ማለት ነው። በየቀኑ አቫተር ኩዌስችንን በመመለሳችሁ የፈለጋችሁትን መልስ አክቹአሊ መመለስ ትችላላችሁ፣ ምርጫ ነው። ግን መጠንቀቅ ያለብን ምንድነው፣ እኔ እንደተረዳሁት ከሆነ ካለኝ ኤክስፒሪየንስ አንፃር አቶክ በጣም ስማርት የሆነ ዌብ3 ፕላትፎርም ነው። ያ ማለት ምንድነው፣ አቶክ በመሰረታዊነት ላውንች የተደረገበት ምክንያት ምንድነው፣
ማስታወቂያ የዌብ3 ፕሮፌሽናል ማስታወቂያ ማስነገሪያ ፕላትፎርም ነው። ሞር ኦር ለስ የመጀመሪያው ነው ብዬ ነው የማምነው። ስለዛ ዌብ3 ላይ ማስታወቂያ ማስነገር የሚፈልጉ ሰዎች ማስታወቂያቸውን ይዘው ወደ አቶክ ይመጣሉ። ብዙ ጊዜ ከምናያቸው ማስታወቂያዎች መካከል አዲዳስ፣ ፎርድ፣ ፌራሪ፣ ናይኪ በጣም ዓለም ላይ አሉ የተባሉ ብራንዶች ማስታወቂያቸውን በከፍተኛ ጥራት የሚያስነግሩበት ፕላትፎርም ነው ማለት ነው። ስለዛ አቶክ እዚህ ጋር ምንድነው እያደረገ ያለው? ትክክለኛውን ማስታወቂያ ከትክክለኛው ሂውመን ጋር የማገናኘት ስራ ነው የሚሰራው። እዚህ ፕሮጀክት ላይ በምንሳተፍበት ጊዜ እነዚህን አቫተር ኮስችኖች ለምሳሌ ወዴት መሄድ ትፈልጋለህ? ምን አይነት ስፖርት ያስደስታል? ምን አይነት ልብሶች ትመርጣለህ? ሾፒንግ የት ነው የምትወደው? ምናምን ብዙ አይነት ጥያቄዎች ሊኖሩ ይችላሉ። እነዚህን ጥያቄዎች ግን በትክክል በመለስን ቁጥር አክቲቭሊ ነው ሌቭላችን እየጨመረ የሚሄደው። ጋይስ ዛሬ ኤሌክትሮኒክስ ይመቸኛል ብላችሁ ነገ ደግሞ ኤሌክትሮኒክስ አልወድም ሚል አይነት መልስ የምትመልሱ ከሆነ ወደኋላ ያዝ ያደርጋችኋል ማለት ነው። ሁልጊዜም በየቀኑ የአቫተር 3 ጥያቄዎችን መመለስ በጣም ወሳኝነት አለው። ምክንያቱም እንደተረዳሁት ከሆነ አልጎሪዝሙ አት ዘ ባክግራውንድ ነው ራን የሚያደርገው። እንዴት ራንኪንግ ኦር እንደ ሌሎች ፕሮጀክቶች ፊት ለፊት አያየንም፣ ግን በሚሰጠን ማስታወቂያ በሚሰጠን ቻንስ ልክ እየጨመረ ይሄዳል ማለት ነው አክቲቪቲያችንን እያየ። የዛሬን ጥያቄ መልሼን ሪሲቭ አድርጌያለሁ። አንድ ማስታወቂያ ይጨምርልኛል። ይህን ማስታወቂያ በማየት የተወሰኑ ፖይንቶችን እንሰበስባለን ማለት ነው። እንደተነጋገርነው ከሆነ አቶክ በመሰረታዊነት የዌብ3 ማስታወቂያ ማስነገሪያ ፕላትፎርም ነው። የመጀመሪያው ነው ብዬ አምናለሁ። ስለዛ እዚህ ፕሮጀክት ላይ የምትሳተፉ ሰዎች ሲሪየስ ሆናችሁ እንድትሰበስቡ ላሳስባችሁ ፈልጋለሁ ማለት ነው። ሌላኛው ሴክሽን ደግሞ ምንድነው? ስፔን አለ በየአንድ ሰዓቱ የሚመጣ ላኪ ስፒን እንሞክራለን። ከዛ ውጭ ግን ጌም ሴክሽን አለ። እዚህ ጋር ጌም ሴክሽን ውስጥ እንድትገቡ እኔ አልመክርም። ምክንያቱም ጌም ሴክሽን ላይ ያለው ነገር ቁማር ነው። እዚህ ጋር እንደምታዩት ከሆነ እያንዳንዱን ስፒን በ5 አቶክ ስፒን አርግ ነው የሚለው። ያው አሲዛችሁ ነው የምታረጉት ማለት ነው። እዚህ ውስጥ ገብታችሁ የሰበሰባችሁትን አቶክ ሊበሏችሁ ይችላሉ። ይህን ባትጫወቱ ብዬ ነው የምመክረው። ዝም ብላችሁ ቶከን መያዝ ላይ ትኩረት ብታረጉ ባይ ነኝ። ከዛ ውጪ ቪዲዮ ሴክሽን ላይ ነኝ ያለሁት። ዛሬ ምንም አይነት ቪዲዮ የለም። ያው ቪዲዮ ሲለቀቅ ነው ማየት የምንችለው። ይህን ይመስላል ማለት ነው አፕሊኬሽን ውስጥ የምናደርገው እንቅስቃሴ ሞር ኦር ለስ። ዊዝድሮዋል ማድረግ ስንፈልግ ወዴት ነው የምንሄደው? አካውንት ባላንስ አጠገብ ማኔጅ የሚል ሴክሽን አለን ከላይ እንደምታዩት። ማኔጅ ሴክሽን ላይ ክሊክ ሳረግ ቀጥታ ወዴት ይወስደኛል? ወደ ቶከን መላኪያና መቀበያ ቦታ ነው የሚወስደኝ ማለት ነው። ከዚህ በፊት እንደምታዩት ትራንስፈር ያረኳቸው ትራንዛክሽኖች አሉ። አቶክ ምንም አይነት KYC አይፈልግም። ዊዝድሮዋል ለመጠየቅ ዊዝድሮ ለማድረግ በጣም ኢዚ ነው። ከ200 አቶክ ጀምራችሁ ዊዝድሮዋል ማድረግ ትችላላችሁ። በጣም ከ2 ደቂቃ ባነሰ ሪሲቭ ታደርጋላችሁ ማለት ነው የአቶክ ቶከናችሁን። ትራንስፈር የሚለውን ስጫን ትራንስፈር አቶክ ይላል። ሪሲፒየንት አድሬስ እዚህ ጋር ይፈልጋል ምን ያህል አማውንት እንደምታደርጉ። እዚህ ጋር ከታች የተጻፈው ዲስክላመር መነበብ አለበት። ሚኒማሙ 200 መሆኑን በቀን ምን ያህል ትራንስፈር ማድረግ እንደምትችሉ ነው የሚያሳየው። አድሬሴን ፔስት አደረኩኝ እዚህ ጋር ለማሳየት ያክል ነው። ዝም ብዬ 286 አቶክ ነው ያለኝ። ከዛ ላይ ዝም ብዬ 260 ኦር ሳምቲንግ ልካለው ማለት ነው። ዋሌታችን ላይ መግባቱን ፕሩፍ እናደርጋለን። ከዛ በኋላ ቤተሰብ ሰግጠን እንሰራለን ማለት ነው። ኦኬ ሌትስ ጎ ቱ ትራንስፈር። ኦኬ ቤተሰብ እዚህ ጋር ደግሞ አንድ ላሳስባችሁ የምወደው ነገር ምንድነው? ብዙ ልጆች በጣም ትሾክላላችሁ ከዊዝድሮዋል ጋር ባለ በጣም ትፈጥናላችሁ። አንድም ነገር ሳታነቡ ነው ማለፍ የምትፈልጉት። ይሄ ነገር በኋላ በክሪፕቶ ዓለም ዋጋ ያስከፍላችኋል ባይ ነኝ። ስለዛ ምንድነው ዲስክላመሮች ሲኖሩ የተጻፈው ነገር ነው የሚገዛን ማለት ነው። በአጠቃላይ እንደዚህ የሆነብኝ እኮ እንዲህ ያለኝ እኮ ምናምን የሚል ነገር አይሰራም። ስለዛ ምንድነው ከዲስክላመር ጋር በተያያዘ የምነግራችሁ ነገር እዚህ ፕሮጀክት ላይ እዚህ ጋር አማውንቴን ካስገባሁኝ በኋላ ትራንስፈር ስለው አንድ ሌላ ዲስክላመር ያመጣልኛል። ያ ማለት ምንድነው በአሁኑ ሰዓት አቶክ ቶከን ወደ ትረስት ዋሌት እና ወደ ሜታ ማስክ ትራንስፈር ማድረግ ይቻላል። ግን ከአንድ አካውንት ወደ አንድ ተመሳሳይ አድሬስ ትልኩ ነው የሚመረጠው ጋይስ። ማልቲፕል አካውንት እንዳታስቡት። ዲቫይሳችሁ ላይ ራሱ አንድ ዲቫይስ ላይ በአንድ አካውንት ከገባችሁ ከዛ ውጪ
ደግማችሁ ሌላ አካውንት ለመስራት እንዳትሞክሩ። ይሄ የሚያወራው ስለዚህ ነው። ምንድነው ወደ ራሳችሁ ሁልጊዜ ወደምትልኩበት ዋሌት አድሬስ ሁልጊዜም ብትልኩ በጣም አሪፍ ነው እላለው። እንደዚህ አይነት ነገሮችን አንብቦ የማለፍ ልምድ ይኑራችሁ። 260 አቶክ ሴት አድርጎልኛል። እንደምታዩት ፊው 4.1 ምናምን አቶክ ነው የሚቆርጥብኝ። ኢትስ ዌይት አ ሞመንት እያለኝ ነው። ኮንፊርም ብየዋለው። ሂር ኢዝ አ ካፕቻ። ከካፕቻ ጋር በተያያዘ ጋይስ በጣም እየተሸወዳችሁ ነው። እኔ ቲም ውስጥ ማይን የምታደርጉ ልጆች ስለ ካፕቻ አንድ ቪዲዮ ሰራላችኋለሁ። እዚህ ጋር ፓስወርድን ኮንፊርም አድርግ ይለኛል። ፓስወርድን ኮንፊርም አደርጋለሁ። ቀጥታ አቶክ ወደ ዋሌት ይሄዳል ማለት ነው። እንደምታዩት ትራንስፈር ሳክሰስፉሊ ብሏል። ቆርጧል። ካለኝ አማውንት ላይ ፔንዲንግ እያለ ነው። እንደምታዩት ኦልሞስት 1 ደቂቃ ወይ ማክሲመም 2 ደቂቃ ነው ፔንዲንግ የሚለው። ሪፍሬሽ አድርጌ ስመለስ ሳክሰስ ብሎ የምናየው ይሆናል ማለት ነው። ከዛ ወደ ሜታማስክ ዋሌት ተመልሼ ሪሲቭ መሆኑን ማሳያችሁ ይሆናል። አብራችሁን ቆዩ። ኦኬ ጋይስ እንደምታዩት አቶክ ሳክሰስፉሊ ትራንስፈርድ ነው የሚለው። እዚህ ጋር ፔንዲንግ ላይ የነበረው ሳክሰስፉሊ ትራንስፈር ብሎኛል። ስለዚህ አሁን ምን አደርጋለሁ? ቀጥታ ወደ ሜታማስክ ዋሌት ይገባለሁ። ሪፍሬሽ አድርጌ ቶከኑን ሪሲቭ ማድረግን ኮንፊርም አደርጋለሁ ማለት ነው። አብዛኛውን ጊዜ ሴንድ ካላችሁ በኋላ ሜታማስክ አፕግሬድ እየጠየቃችሁ ዝም ብላችሁ ገብታችሁ ቶከን አልደረሰኝም የምትሉ ልጆች ሁልጊዜ ዋሌት አፕግሬድ መደረጉን አፕዴት መደረጉን ኖቲስ ማድረግ አለባችሁ። አፕዴት ካለው አያሳያችሁም ቶከናችሁን። ስለዛ አፕዴትድ በሆነው ቨርዥን ነው ሁልጊዜም ገብታችሁ ቼክ ማድረግ ያለባችሁ ማለት ነው። ቀጥታ አሁን አቶክ ላይ ክሊክ አድርጌ ሪሲቪንግ ሂስቶሪን ማየት ይችላለሁ ማለት ነው። ሪሲቭ ሂስቶሪ ላይ አያለው። ከዚህ በፊትም ዊዝድሮ ያረኳቸው አሉ። ሪሲቭ ምን ያህል ሰዓት በፊት ሪሲቭ አድርጓል የሚለውን እዚህ ጋር ያሳየኛል። ጃንዋሪ 2 1 ሰዓት ከ8 ላይ ሪሲቭ አድርጓል 260 አቶክ ማለት ነው። እዚህ ጋር እንደምታዩት ጋይስ የገባችሁ ስሩ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በማብራት ቤተሰብ መሆን ትችላላችሁ። ብሎክቼን ሀብ ዊዝ ቢጊ ምንም አይነት ኢንቨስትመንት ሳናወጣ ኢንተርኔትንና ስልካችንን ብቻ በመጠቀም ገንዘብ የምንሰራበት ቻናላችን ነው። ስለተለያዩ ክሪፕቶ ከረንሲዎች፣ ስለ ብሎክቼን መሰረታዊ የሆኑ እውቀቶችን፣ የተለያዩ አፕዴቶችን የምታገኙበት ቻናል ነው። ሁላችሁም ቤተሰብ እንድትሆኑ እጋብዛችኋለሁ። ይሄ ቪዲዮ የተመቻችሁ ለጓደኞቻችሁ ሼር በማድረግ ላይክ በማድረግ ሌላ ደግሞ ቀጥሎ መሰራት ያለበት ቪዲዮ ነው የምትሉት ቴሌግራም ጀማ በአጠቃላይ ኮመንት ላይ ገብታችሁ ቀጥሎ እንዲሰራላችሁ የምትፈልጉትን ቪዲዮ ኮመንት ሴክሽን ላይ አስቀምጡልኝ። በቀጣይ እሰራላችኋለሁ። እስከዛ ድረስ ባይ ባይ።